Hello guys, how are you? Are you fine? Okay, today I'm going to teach you about wish in different uses. wish የሚለው ቃል በተለያየ ጥቅም እናያለን ማለት ነው። wish የሚለው የተለያየ ጥቅም አለው። ዋና ጥረ ትርጉሙ ግን ምንድነው? wish ማለት መመኘት ወይ ደግሞ ምኞት የምትገልጽለት የቃል ክፍል ነው ማለት ነው፣ ወይ ደግሞ ቃል ነው ማለት ነው wish። አሁን ዋና ጥረ ትርጉሙ wish ማለት መመኘት ማለት ነው። wish ቱ አስከትሎ ወይ ደግሞ ቱ የሚለው ፕሮፖዚሽን አስከትሎ ከዛ ደግሞ ግስ ወይ ደግሞ ተግባር ካስከተለ ያው የሆነ በቃ ምኞቱ እየገለጥክ መሆን ነው። ተግባር ፎር ከሆነ ደግሞ ስም ያስከትላል። ያው ምኞት ወይ ደግሞ ምን ማድረግ እንዳለብህና ወይ ደግሞ ምን መሆን እንደምትፈልግ ይገልጽልሃል ማለት ነው። አሁን ለምሳሌ wish plus to direct use of wish ነው ይሄ። ዳይሬክት በቃ በዳይሬክት ስንጠቀመው ወይ ደግሞ በቀጥታን ስንጠቀመው ቱ አስከትሎ የሆነ ነገር ማለት ትችላለህ ማለት ነው። ኤግዛምፕል 1 I wish to have a house ይላል። I wish to have a house ማለት ቤት እንዲኖረኝ እመኛለሁ እያለ ነው። ሰውየው ምን እያለ ነው? ቤት እንዲኖረኝ እመኛለሁ። I would like to have a house ማለት ነው። I would like በሌላ ባል I would like ማለት ነው። እፈልጋለሁ በቃ እመኛለሁ ወይ ደግሞ እፈልጋለሁ ቤት እንዲኖረኝ እፈልጋለሁ የሚል ትርጉም አለው ማለት ነው። እሺ ሁለተኛው ኤግዛምፕል I wish you to have I wish you ማለት I wish you እመኝልሃለሁ ለማለት ነው። I wish you to have a house ቤት እንዲኖርህ አንተ እመኝልሃለሁ እያለ ነው። I wish you to have a house to አስከትሎ ማለት ነው። ቤት እንዲኖርህ እመኝልሃለሁ ወይ ደግሞ እመኝልሃለሁ ማለት ነው። ለሱ እየተመኘለት ማለት ነው። እሺ ሶስተኛው ኤግዛምፕል I wish him to have a house ለሱ ቤት እንዲኖረው እመኝለታለሁ እያለው ነው። አራተኛው I wish us to have a house እኔ ቤት እንዲኖረን እኛንን ቤት እንዲኖረን እመኛለሁ። ይሄ ቀጥታዊ ትርጉም ነው። ፎር የሚለው ነገር አለ። እንደገና I wish to do something important አንድ ጠቃሚ ነገር እንዲሰራ እመኛለሁ እያለ ነው። አሁን ይሄ ጥረ ትርጉሙ ነው። በጣም ያው ቀጥታው የሆነ ትርጉሙ ነው። አሁን wish በሌላ ፎርም ደግሞ ሲቀየር በጣም ግራ የሚያስጋባ ኢንፎርሜሽን ያለው ሆኖ ይገኛል አንዳንዴ ማለት ነው። ለምሳሌ ወደ ሌላ እስክንሄድ subject plus wish plus subject plus verb to ታስከተለ ይሄ አይነት ፎርም ያለው wish in present tense ማለት ነው። in present tense ሆኖ ግን verb to ነው የሚያስከትለው። ግን ኢንፎርሜሽኑ ግን ምንድነው? present tense ነው። present tense ሆኖ ግን verb to የሚያስከትል ወይ ደግሞ past tense የሚመስል ነው። imaginary የሚያመለክት wish ተጠቅመን መልእክት ማስተላለፍ እንችላለን። ምን ማለት ነው ብላችሁ ትጠይቃላችሁ። ባይዘው እዚህ ላይ ኤግዛምፕል ስንጠቀም ግን ምን አይነት ነገር ነው አንተ ብላችሁ በደንብ ጥሩ የሆነ ኢንፎርሜሽን ትወስዳላችሁ ወይ ደግሞ ኮንሰፕት ትወስዳላችሁ ብዬ እገምታለሁ ማለት ነው። እስኪ ወደ ኤግዛምፕል እንሄድና በደንብ እንገነዘበው። እሺ ኤግዛምፕል 1 I wish I had a car አለ። I wish I had a car አሁን በደንብ ሰውየው ማኪና የለውም፣ ሀብታም አይደለም ማለት ነው። ማኪና ስለሌለው አሁን ወደ ሌላ ቦታ ለመሄድ ፈልጎ ግን አሁን ግን ማኪና ቢኖረኝ ደስ ይለኝ ነበር እያለ ነው ሰውየው። ማኪና ቢኖረኝ ደስ ይለኝ ነበር፣ በመኪናዋ ባንዴ ሊደርስ ነበር እያለ ነው። በመለላ ማኪና ቢኖረኝ ደስ ይለኝ ነበር ይላል። አሁን verb to እኮ ነው had verb to ወይ ደግሞ past tense ነው የሚመስለው አይደለም። imaginary ሆኖ ግን present tense ነው የሚያሳየው። በአሁኑ ሰዓት እኔ በአይን ህልናው ነው እያየ ያለው በራሱ ማለት ነው። አሁን ማኪና ቢኖረኝ ደስ ይለኝ ነበር እያለ ነው። ግን በሌላ ባህል እኮ የለኝም እያለ ነው ሰውየው። ስለዚህ I wish I had a car ማለት ማኪና ቢኖረኝ ጥሩ ነበር ወይ ደግሞ ደስ ይለኝ ነበር የሚል መልእክት አለው ማለት ነው። ሁለተኛው ኤግዛምፕል I wish I had a girlfriend ሰውየው girlfriend የለውም ወይ ደግሞ ጓደኛ የለውም፣ የሴት ጓደኛ የለውም። ስለዚህ ምን እያሰበ ነው? ያን ጊዜ ሴት ጓደኛ ብትኖረው ጥሩ ስሜት ይሰማዋል ብሎ ያስባል ለራሱ ማለት ነው። ኢማጂነሪ ምን አለ በሌላ ባል I wish I had a girlfriend አሁን የሴት ጓደኛ ብትኖረኝ ጥሩ ነበር ወይ ደግሞ ደስ ይለኝ ነበር እያለ ነው ሰውየው። ስለዚህ በሌላ ባል የለውም ማለት ነው።
አዎ ስለዚህ ዊሽ ተጠቅመን የምናደርገው ያለ ኢንፎርሜሽን እና ምን አይነት ስትራክቸር እንዳለው በደንብ እዩት ማለት ነው። ኦኬ ሶስተኛው ኤግዛምፕል አይ ዊሽ አይ ዲድንት ሃቭ ሄልዝ ፕሮብለም። አሁን ሰውየው የሆነ በሽታ አለው፣ በቃ የሆነ ጤነኛ አይደለም። አሁን ግን ጤነኛ አሁን ሰውየው ምን እያለ ነው? አይ ዊሽ አይ ዲድንት ሃቭ ሄልዝ ፕሮብለም። አዎ የጤና እንክን ባይኖረኝ አሁን በጣም ጥሩ ነበረ፣ የፈለጉት እሰራ ነበረ እያለ ነው። በሌላ አባባል በሽታ አለኝ ወይ ደግሞ ጤናዬ ጥሩ አይደለም እያለ ነው። በሌላ ምን አለ? አይ ዊሽ አይ ዲድንት ሃቭ ሄልዝ ፕሮብለም። ያ አሁን ጤናዬ ጥሩ ቢሆን ኑሮ ደስ ይለኝ ነበረ እያለ ነው። ግን የጤና እንክን ወይ ደግሞ የጤና የሆነ በሽታ አለኝ እያለ ነው በሌላ አባባል ማለት ነው። እሺ ኦኬ አራተኛው ኤግዛምፕል አይ ዊሽ አይ ስፖክ ኢንግሊሽ አለ። አሁን በደንብ እዩት። አንድ ሰው ወደ ሌላ ቦታ ሄዶ እዛ አካባቢ ደግሞ እንግሊዝኛ የምናገሩ ሰዎች ነው ያሉት። እዛ ግን አሁን ግን እንግሊዝኛ ተናጋሪ ቢሆን ኑሮ ጥሩ ነበረ ወይ ደግሞ ደስ ይለኝ ነበረ ከነሱ ጋር እናገር ነበረ እያለ ነው በሌላ አባባል። ስለዚህ ግን አይናገርም ሰውየው በሌላ አባባል። ኢማጂነሪ ለራሱ እንደዚህ ቢሆንስ ደስ ይለኝ ነበረ እያለ ነው። ምን አለ? አይ ዊሽ አይ ስፖክ ኢንግሊሽ። እንግሊዝኛ አሁን ተናጋሪ ቢሆን ኑሮ ጥሩ ነበረ እያለ ነው ወይ ደግሞ ደስ ይለኝ ነበረ እያለ ነው። ኦኬ አምስተኛው አይ ዊሽ ኢት ወር ኖት ተርስዴይ። አይ ዊሽ ኢት ወር ኖት ተርስዴይ። ያ አሁን ሰውየው ከሰባቱ ቀን አንድ ቀን ነው ያለው፣ ማክሰኞ ወይም ሌላ ቀን ነው። ግን ሐሙስ ቀን ነው ያለው። ዛሬ ሐሙስ ባይሆን ኑሮ ደስ ይለኝ ነበረ እያለ ነው። ባይሆን ኑሮ ግን ሆኗል እኮ። ባይሆን ኑሮ ደስ ይለኝ ነበር። ዛሬ ሐሙስ ባይሆን ኑሮ ደስ ይለኝ ነበረ እያለ ነው። ግን ሆኗል እያለ ነው። ባይ ዘ ዌይ ዊሽ ኤንድ ኢፍ ኦንሊ ዘ ሴም ሚኒንግ ነው ያላቸው። ግን አንደኛው ስትሮንግ አለው። ለምሳሌ ኢፍ ኦንሊ የሚለው ስትሮንግ የሆነ ፊሊንግ ያሳያል። ግን ዊሽ እና እሱ አንድ ነው። ስድስተኛው ለምሳሌ ኢፍ ኦንሊ አይ ሃድ ኤ ሃውስ ይላል። አሁን ቤት ቢኖረኝ ኖሮ በጣም ደስ ይለኝ ነበር ለማለት ነው ይሄኛው። ኢፍ ኦንሊ አይ ሃድ ኤ ሃውስ አሁን ቤት ቢኖረኝ ደስ ይለኝ ነበረ ግን የለውም ማለት ነው በሌላ አባባል። ሰባተኛው ኢፍ ኦንሊ አይ ሊቭድ ኢን አዲስ አበባ። ያ አንድ ነው። ኢፍ ኦንሊ እንዲ አይ ዊሽ የሚለው ነገር ኢፍ ኦንሊ አይ ሊቭድ ኢን አዲስ አበባ። አሁን አዲስ አበባ ቢኖር ኑሮ ደስ ይለኝ ነበረ እያለ ነው። ቢኖር ኑሮ ግን አዲስ አበባ እየኖረ አይደለም ሰውየው ማለት ነው። ኢፍ ኦንሊ አይ ሊቭድ ኢን አዲስ አበባ። አሁን አዲስ አበባ ቢኖር ኑሮ ደስ ይለኝ ነበር። አሁን ቨርብ ቱ ቢ ነው የሚያስከትለው ያለው ባይ ዘ ዌይ ቨርብ ቱ ቢ ግን ፕሬዘንት ቴንስ በአሁኑ ኢማጂነሪ እያሰበ የሚናገረው ነገር ይጸጸት ወይ ደግሞ ያለፈ ነገር አይደለም እያወራ ያለው ማለት ነው አሁን። እሺ ስምንተኛው ኢፍ ኦንሊ አይ ዋዝ ሪች። አሁን ሀብታም ቢሆን ደስ ይለኝ ነበር እያለ ነው። ሰውየው ድሃ ነው ግን አሁን በኢማጂነር ወይ ደግሞ በአይለህንላው እያሰበ ግን አሁን ሀብታም ቢሆን ግን ደስ ይለኝ ነበር የፈለጉ ለመግዛት ፈልገ ነው እንደሱ እያለ ነው። እሺ ምን አይነት መልእክት እየተላለፈ እንዳለ ግን በደንብ እየተገነዛባችሁ መሄድ አለባችሁ። ኦኬ ወደ ዘጠነኛው ኤግዛምፕል አይ ዊሽ አይ ዲድንት ማለት ባላደርገው ነበር ጥሩ ነበር፣ ባላደርገው ጥሩ ነበር እያለ ነው። ባላደርገው ደስ ይለኝ ነበር ግን አድርጎታል። አንድ ነገር እኮ ነው። የሆነ ነገር ባላደርገው ደስ ይለኝ ነበር ግን አደረግኩት ለማለት እያለ ነው ሰውዬው ማለት ነው። ምን አለ? አይ ዊሽ አይ ዲድንት እያለ ነው። አስረኛው ደግሞ አይ ዊሽ አይ ዲድ አለ። ባደርገው ኑሮ ደስ ይለኝ ነበረ፣ ባደርገው ኑሮ ግን አላደረግኩትም እያለ ነው። አስረኛው ደግሞ አይ ዊሽ አይ ዲድ ባደርገው ኑሮ ጥሩ ነበረ ወይ ደግሞ ደስ ይለኝ ነበር እያለ ነው ማለት ነው። ስለዚህ ይህ ፕሬዘንት ቴንስ ሆኖ ግን ሳብጀክት ወሽ ሳብጀክት ፕላስ ቨርብ የሚያስከትል ወይ ደግሞ ፎርም ያለው የዊሽ ጥቅም ወይ ደግሞ ምን ላይ ጠቀሜታ እንደሚውል እያሳየን ነው ያለው ማለት ነው። አሁን ደግሞ ወደ ሌላኛው እንሄዳለን። ዊሽ ኢን ፓስት ቴንስ ያለፈ ተግባር አሁኑ ቨርብ ቱ ቢ ቢያስከትልም ፕሬዘንት ቴንስ ነው የሚያመለክተው ብያቸዋለሁ። ኢማጂነሪ የሆነ ፕሬዘንት ቴንስ ነው። አሁን ደግሞ ዊሽ ኢን ፓስት ቴንስ ያለፈ ነገር
ሪግሬት የሚያመለክት ነገር ነው የሚያሳየን። እዚህ ላይ ደግሞ ፎርም ምን አይነት ፎርም አለው? ሳብጀክት ፕላስ ዊሽ ፕላስ ሳብጀክት ፕላስ ሃድ ፕላስ ቨርብ 3 ፓስት ፐርፌክት ማለት ነው። በሌላ ሃድ ፕላስ ቨርብ 3 ያስከትላል። ኦኬ አሁን ቪዲዮ እየወደዳችሁት ከሆነ ግን ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ እየሆናችሁ ሂዱ። እሺ ወደ ኤግዛምፕል እንሄዳለን። ኤግዛምፕል 1 I wish I had not broken my phone አለ። I wish I hadn't broken my phone። አሁን በደንብ እዩ። አሁን አንድ ሰው ሞባይል ነበረው፣ ሞባይሉ ግን ሰብሮታል ወይ ደግሞ ተሰበረበት። ያን ጊዜ በደንብ ለማየት ፈልጎ በጣም አስፈለገውና ሞባይሉ ሞባይሌን አሁን ባይሰበር ኑሮ ጥሩ ነበረ እያለ ነው። ያን ጊዜ ሞባይሌ ባይሰበር ኑሮ የሆነ ነገር ልሰራለት ነበረ። ያን ጊዜ ግን ተሰብሮ ስለነበር አልሰራሁለት። ሪግሬት እያሳየ ነው ማለት ነው። ምን አለ? I wish I didn't broken my phone። ያን ጊዜ ሞባይሌ ባይሰበር ኑሮ የሆነ ነገር ላደርግለት ነበረ እያለ ነው። ደስ ይለን ነበረ ግን ተሰውሮ ነበረ። የሆነ ነገር ደግሞ አላደርጉለትም። በዛ ምክንያት ደግሞ ደስታ አልተሰማኝም እያለ ነው። አንተ በሌላ አባል እሺ ሁለተኛው ኤግዛምፕል I wish I had a house አለ። ያኔ ቤት ቢኖረኝ ኑሮ ደስ ይለኝ ነበር እያለ ያኔ በአሁኑ ሰዓት አይደለም፣ ያለፈ ነገር ነው። ሪግሬት ነው። ያኔ ሃውስ ወይ ደግሞ ቤት ቢኖረኝ ኑሮ ደስ ይለኝ ነበር እያለ ነው። ስለዚህ ያለፈ ተግባር ነው የሚያሳየን ማለት ነው። ኦኬ አሁን በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ። ሶስተኛው ኤግዛምፕል I wish I had lived in አዲስ አበባ። ያኔ አዲስ አበባ ቢኖር ኑሮ ደስ ይለኝ ነበር። ያኔ እያለ ነው። አዲስ አበባ ቢኖር ኑሮ እያለ ነው። I wish I had lived in አዲስ አበባ። ያኔ በቃ አዲስ አበባ ቢኖር ኑሮ ደስ ይለኝ ነበር እያለ ነው ማለት ነው። እሺ I wish አራተኛው ኤግዛምፕል if only I had broken the known the answer ይለናል። if only I had known the answer ያኔ መልሱ ቢያውቀው ኑሮ ደስ ይለኝ ነበር። ስለዚህ ቢያውቀው ላንተም ይነግርህ ነበር እያለው ነው በሌላ ባልኮ። ስለዚህ ግን አላወቅኩትም። መልእክቱ ኔጌቲቭ ነው ማለት ነው። እሺ አምስተኛው I wish I hadn't eaten that food። ያኔ ፉድ ባልበላው ኑሮ በጣም ደስ ይለኝ ነበር፣ በጣም ጥሩ ነበር እያለ ነው። ያን ግን በልቶታል። የሆነ ኢንፌክት ግን አድርሶታል። ስለዚህ በልቶታል ማለት ነው። በዛ ምክንያት ግን የደረሰው ነገር አለ ማለት ነው። ስለዚህ ባይበላው ኑሮ ግን ያኔ በጣም ደስ ይለኝ ነበር፣ ግን ስለበላሁት የሆነ ነገር ሆኛለሁ እያለ ነው በሌላ አባባል። ኦኬ ስድስተኛው I wish I had passed the exam። ያኔ ፈተናው ቢያልፈው ኑሮ ደስ ይለኝ ነበር ግን አላለፍኩትም እያለ ነው በሌላ አባባል። ሰውየው ፈተና ተፈትኗል። ፈተናው ተፈትኖ ግን ጥሩ ውጤት አላመጣም መሰለኝ ነው። ግን ያኔ ፈተናው ቢያልፈው ኑሮ ጥሩ ነበር እያለ ነው ወይ ደግሞ ደስ ይለኝ ነበር እያለ ነው። እሺ ሰባተኛው I wish I had a car ያለ I didn't have a car ማለት ነው በሌላ አባባል። አንተ I wish I had a car ያኔ ማኪና ቢኖረኝ ኑሮ በመኪናዋ እዛ ደርሼ ልመጣ ነበር እያለ ነው በሌላ አባባል። ሰውየው መኪና የለውም ግን ማኪና ቢኖረኝ ኑሮ ያኔ በዛ ሊሄድ ነበር፣ ደስ ይለኝ ነበር ግን አልነበረኝም፣ ደስታ አልተሰማኝም፣ እዛም መሄድ አልቻልኩም እያለ ነው በሌላ አባባል ኮንታ። እሺ ስምንተኛው ኤግዛምፕል I wish I had not come here። ያኔ ወደዚህ ባልመጣ ኑሮ ደስ ይለኝ ነበር፣ ባልመጣ ኑሮ እያለ ነው። ግን መጥቷል ሰውየው። ባልመጣ ኑሮ ደስ ይለኛል ነበር፣ ባልመጣ ኑሮ እያለ ነው። ስለዚህ wish ምን አይነት ጠቀሜታ እንዳለው በደንብ እያያችሁ ነው። in past tense የሆነ መልእክትስ በምን አይነት ፎርም ነው የሚያስተላልፈው የሚል ነገር በደንብ እያያችሁ መሄድ አለባችሁ። ዘጠነኛው I wish I hadn't met you። ያኔ ላንተ ባላገኝህ በጣም ጥሩ ነበር። ስላገኘው ግን የሆነ ነገር ወይ ተሰዳድፈዋል ወይ ደግሞ የሆነ ነገር ተፈጥሯል ባይዘው። ያኔ ግን ላንተ ባላገኝህ ኑሮ ደስ ይለኝ ነበር፣ ግን ስላገኘሁ ግን እዚህ የሆነ ኢፌክት አገኘሁ እያለ ነው በሌላ አባባል ኮንተ። ዋው ፎርሙ እያያችሁ እኔ ጋር ናችሁ ግን ፕሊዝ እኔ ጋር ናችሁ በደንብ ተከተሉኝ፣ በጣም ይጠቅማችኋል ብዬ ተስፋ አደርጋለሁ። ስለዚህ I wish I hadn't met you ባላገኝህ ኑሮ በጣም ደስ ይለኛል ያኔ ባላገኝህ ኑሮ። እሺ አስረኛው I wish I had met you
ያኔ ባገኝህ ኑሮ በጣም ደስ ይለኛል አሁን ግን አላገኘሁም ማለት ነው ባገኝህ ኑሮ ደስ ይለኝ ነበር ግን አላገኘሁም እያለ ነው በለላባል የሆነ ቦታ ሄዶ ባገኝህ ኑሮ እያለ ነው 11ኛው I wish I hadn't learned this subject አለ ያኔ ይህ ሳብጀክት ባልማረው ኑሮ በጣም ደስ ይለኝ ነበር አሁን ያልፈለገው ሳብጀክት ተምሮ ያልፈለገው ሳብጀክት ስለሆነ ግን ጠቀሜታውም አላገኘበት በዛ ተምሮ ማለት ነው ግን ስለዚህ አሁን ላይ ጸጸት ላይ ነው ያለው ያኔ ይህ ሳብጀክት ባልማረው ኑሮ ደስ ይለኝ ነበር ያለ ነው ሰውየው ስለዚህ I wish I hadn't learned this subject ያለ ኦኬ 12ኛው if only I had gone to አዲስ አበባ ያኔ ወደ አዲስ አበባ ቢሄድ ኑሮ ደስ ይለኝ ነበር አሁን ሌላ ቦታ ነው የሄደው አሁን ሁለት አማራጭ ነበረበት ወደ አዲስ አበባ ነው ወደ ሌላ ስለዚህ ወደ አዲስ አበባ አይደለም የሄደው ወደ ሌላ ነው ያኔ ግን ወደ አዲስ አበባ ቢሄድ ሄጄ ቢኖር ኑሮ ደስ ይለኝ ነበር እያለ ነው ማለት ነው በሌላባ ኦኬ ስለዚህ ይህ ፓስት ቴንስ ነው እሺ በሌላስ ምን አይነት ጥቅም አለው ምን wish in futures ምንድነው I wish to the future እሺ form wish if only ወይ ደግሞ subject plus would plus verb 1 አሁን ብዙ አይነትም አለው በቃ ቀጣዊም አለው ማነሱም አለው ግን ምን አይነት ፎርሞች እንዳለው በደንብ ያያችሁ መሄድ አለባችሁ ማለት ነው example 1 I wish someone would come to visit me አሁን ያኔ የሚመጣው በኢማጂነር ነው ባይዘው ለኔ ሚያይ ሰው ቢመጣ በጣም ደስ ይለኛል ይያለ ነው በለላባል someone አንድ ሰው ለኔ ለማየት ቢመጣ ደስ ይለኛል በቃ ለቀጣይ ነው ወይስ ያለፈ ግን ለአሁን ሰዓት ማለት ነው እንደ future ነው የሚያሳየው would ማለት ነው ሁለተኛው I wish you would listen ብታዳምጠኝ ግን ጥሩ ነው ገና ነው future እኮ ነው ብታዳምጠኝ ግን ጥሩ ነው ግንዛቤ እየሰጠው ነው ብታዳምጠኝ I wish ብታዳምጠኝ ደስ ይለኝ ነበር እያለው ነው ደስ ይለኛል እያለው ነው ደስ ይለኛል ብታዳምጠኝ በጣም በደንብ ብታዳምጠኝ ደስ ይለኛል እያለው ነው ማለት ነው ሶስተኛው I wish you would stop drinking beer መጠጣት ብትተወው ግን ደስ ይለኛል በቃ በጣም እንፈልጋለሁ ብትተወም በጣም ያስፈልጋል እያለው ነው I wish you would stop drinking beer ቢራ ለመጠጣት ብታቋርጠው ደስ ይለኝ ነበር እያለው ነው ሶስተኛው አራተኛው I wish you would come ብትመጣ ኑሮ ደስ ይለኛል ብትመጣ ደስ ይለኛል ያን አሁን ቀጣይ ነው ወይስ ማነው ስሙ ግን የሆነ ፍላጎት መምጣት ቢሆን ኑሮ ደስ ይለኛል እያለው ነው ስለዚህ I wish you would come አምስተኛው I wish I would be rich ሀብታም ቢሆን ግን ደስ ይለኛል ባይዘው ሀብታም ቢሆን ለቀጣይም ቢሆን ሀብታም ቢሆን ደስ ይለኛል ኢማጂነር ነው ባይዘው ይሆን ይችላል ሊያሆን ይችላል ግን ባሁን ሰዓት እንደ future አድርጎም እየተናገረ ነው ማለት ነው ግን ለፕሬዘንትንም ያገለግላል ማለት ነው እሺ በደንብ እኔ ጋር እንደሆናችሁ ተስፋ አደርጋለሁ ባይዘው እዚህ ላይ አብዛኛው ጊዜ would ስንጠቀም unknown ሲኖር ነው ወይ ደግሞ በቃ በብስጭት ተጠቅመን ሐሳባችንን ለመግለጽ ስንወድ እንደዚህ ብትሆን ግን ሐርፍ ነው ተበሳጭተ ስናገር ነው እሺ ስለዚህ ስድስተኛው I wish you would have a new house በቃ አሁን አንድ አዲስ ሃውስ ቢኖርህ ግን በጣም ደስ ይለኛል በቃ ይሄ ደስ ይለኛል ብታደርገው ነው ደስ ይለኛል ስለዚህ አድርጎው ለማለት ነው ወደ ትዕዛዝም እየሄደ ነው ማለት ነው በአብዛኛው ጊዜ ማለት ነው እሺ ሰባተኛው I hope you will be happy now አሁን ወደ future ሲሆን ወይ ደግሞ future ሆኖ ግን አሁን ሐሳብህ አንተ ደስተኛ ሆነ እንደሆነ ግን ደስ ይለኛል ወይ ደግሞ ተስፋ አደርጋለሁ ደስተኛ እንደሆንክ ተስፋ አደርጋለሁ እያለ ነው hope ማለት እሺ ስምንተኛው I wish you success ማለት ምንድነው ያንተ ብልጽግና ወይ ደግሞ ያንተ ስኬት እመኛለሁ በቃ ያንተ ስኬት እንመኝልሃለሁ እያለው ነው በለላባ I wish you success ዘጠነኛው I wish you long life ረጅም እድሜ እንድኖርህ እመኝልሃለሁ እያለው ነው አሁን አንድ ሰው የሆነ
በቃ እድል ጥሩ እድል በለኝ ጥሩ እድል ይሁንልህ በለኝ እስከ አንተ ወደዚህ ይሄዳለሁና እስኪ ይግጠምህ በለኝ ለማለት ከተፈለገ ወሽሚላክ አለ ወሽሚላክ ጥሩ እድል በለኝ ጥሩ እድል እንደሆንልኝ አንተ እድል ይኑርህ በለኝ እያለው ነው ወሽሚላክ ማለት ጥሩ ተመኝልኝ ወይ ደግሞ ማለት ነው በሌላ አባባል ስለዚህ ጉድ ላክ ማለት እንችላለን ሌላም እንላለን ጉድ ላክ ፈተናም ለፈተን ወይ ደግሞ የሆነ ነገር አንዲት መልእክት ለማስተላለፍ አንድ ሰው ወደ ሌላ ቦታ ሲሄድ ለአንድ ጥሩ ነገር ያጋጥምህ ብለን ለመናገር ከፈለግን ጉድ ላክ ወይ ደግሞ ለለነነ ስለዚህ ወሽሚላክ ማለት ግን ተመኝልኝ ጥሩ ተመኝልኝ ለማለት ነው ስለዚህ እነዚህ ምንድናቸው ማለት ነው ስለ ውሽ አጠቃቀም ነው ባይዘው ውሽ ብዙ አይነት ጥቅም ነው ያለው ብዙ አይነት ጥቅም ያለው ሆኖ ደግሞ የተወሰነ አሁን አይተናል ይህ ቪዲዮ ትንሽ የወደዳችሁት ቢሆንም ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ ይሆናችሁ ሂዱ Thank you very much.